በዚህ ጨረቃ ግርማው እንደ ታቦት ከሩቅ የሚያስፈራ ምነው ሳየውዬ ሲነጋ ዋየው እሱ አምላክ አይደለም ያልሰግድለትም ብቻ እግሩን ልሳበው አይሄድብኝ የትም ገላ 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 እርቦኛ አንተን ካላየው አልበላ ሀገሩን አላቀው መንደሩን መጣው ፍለጋ ሸጋውን ለሁሉ አውሪ እኔ አላወራም። የጥሞና ጊዜ ያስፈልገኛል እንዴ አረ ላጣጥመበት እናቴ። እንደዚህ ተዘፍኖለት ማን ነው የሚያቆስት? አንድ ሰው ጠሩ። የትኛው ማን ነው እንደዚህ ተዘፈነለት? ወገኛ ይሄኮ ያስወልቃል እና መኖር ፈልገው በቃ እንደዚህ አይነት ጸጥ ያለበት ምናምን ቦታ በቃ እንደዚህ አይነት ቦታ ልጆች ምናምን ኖሮን ምናምን ደስ ይለኛልና ልጆች ኖሮን ያው ማለት ሲዘፍን ያስጠላል ማለት ነው። እና አሁን ይሄ ለኔ ነው። እሺ ይሁን። እግዚአብሔርን ላንተ አይደለም። እኔ እንዳይደብራት በዘፈንኩኝ አይደለም። እግዚአብሔርን ላንተ አይደለም። እሺ እኔ ቆንጆ ስቃለች ላንተ አይደለም እኮ እኔ እኮ በሆነ ነገር አንስቼ ነው ነገርኩኝ። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቆኝ አንቺን በአካል አግኝቼ በናፍቆት ማንባቴን ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ እንግዲህ ቆንጂትን ይዣት መጥቻለሁ። እሷም ደህና ትመስላለች። ደህና ትመስላለች ሳይሆን ደህና ናት። ምን የሚለው ዝናቡ ዘነበ ትትት በረደኝ ቀፊኝ እንደውም ሰላም ሳልላት ትቀፊኝ። እና እንዴት ናችሁ ውድ ቤተሰቦቻችን? ያው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። በያላችሁበት ቦታ ሁላችሁም በጣም እናከብራችሁ የምንወዳችሁ ቤተሰቦቻችን ያው እንግዲህ ሰሞኑን ከነበርንበት ድባብ ወተን ከነበርንበት ያው ታውቁታላችሁ፣ አልነግራችሁም። ጭንቀት ወተን አሁን ዛሬ ቢያንስ አሪፍ ቀን እያሳለፍን እንገኛለን። ደህና ፊት እያያችሁ ነው እዚህ ጋር ነው እና እግዚአብሔር ይመስገን። ያው በዚህ አጋጣሚ በጣም ማመስገን እፈልጋለሁ ሁላችሁንም። እግዚአብሔርን ነው የምላችሁ። ሁላችሁም የኛ ቤተሰቦች ለሄሉ ላደረጋችሁላት ነገር፣ ላደረጋችሁላት እንክብካቤ፣ ላደረጋችሁላት ክትትል ሁላችሁንም በያላችሁበት በእኔም ስም በሷም ስም እግዚአብሔር ያክብርልኝ። ምክንያቱም አንዳንዴ አጠገባችን ሆኖ እንደዚህ እንኳን ቼክ የማያደርገን ሰው በሞላበት ዘመን ጭራሽ ከሌላ ሀገር ከሩቅ ሀገር እየደወሉ በየሰከንዱ በየሰዓቱ እኔንም እየጠየቁኝ በእውነት እኔ በቃ እንደዚህ አይነት ፍቅርና ሰውን መውደድ አይቻላቅምና በጣም ላመሰግናችሁ እወዳለሁ። ለእኔም ደውላችሁ ለጠየቃችሁኝ ምናምን ሁላችሁምና ያው እንግዲህ ዛሬ እንደምታዩት ሄሉዬ ተሽሏታል፣ ሙሉ በሙሉ ባይሆንም አሁን ግን አሪፍ ነገር ላይ ነው ያለችው። እግዚአብሔር ይመስገን። አንዳንዴ ምን እንደሚገርመኝ ታውቃላችሁ? የእውነት
የሆነ ነገር ሲገጥመን ሲያመን የሆነ ችግር ውስጥ ስንሆን ማያልፍ ይመስለናልና እኔ አሁን ሄሉን ያኔ እንደዛ ተኝታ ያያችሁ ሰዎች ትኖራላችሁ እንግዲህ ቪዲዮ ምናምን እንደዛ ያ ሁሉ ነገር ተደርጎባት በየቀኑ 5 መርፌ እየተወጋች ምናምንና እግዚአብሔርን እኔ በጣም ነበር የጨነቀኝና ግን ያው እግዚአብሔር ትልቅ ነው ሁሉን ነገር አሳልፎታልና እሷም ወደ ቀድሞ ፈገግቷ እየተመለሰች ትገኛለች። የምር እኔ በጣም ላደንቃት እፈልጋለሁ በዚህ አጋጣሚና በየቀኑ እንደዚህ በጣም በሚደነዝዝ በዛ ላይ ግሉኮስ ምግብ ሳትበላ ማለት ነውና እናንተ አስቡት እንግዲህ ታማችሁ የምታውቁ ሰዎች ታውቁታላችሁና በእውነት በዚህ አጋጣሚ ጠንካራ ስለሆንሽ በጣም እኔ ላደንቅሽ እፈልጋለሁና ዛሬ እንግዲህ ተመልሰናል። እስቲ አንቺም ሰላም በያቸውና በጣም ተናፍቀሻል። የናፈቁሽ ቤተሰቦች አሉ ስላንቺ ሁሉ የሚያስቡ የሚጨነቁ እና እስቲ ሰላም በያቸው። እሺ ጀምር። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? ምንድነው የምታየኝ? ደህና ናችሁ? እንዴት ናችሁ ቤተሰቦቻችን? ተከታተሉ እንዴ? አይ በጣም ድምጽሽ ቀዝቀዝ ብሏልና ድምጽ ቀዘቀዘ? እሺ ኢነርጂ ኬት እናምጣ። ያው እንትን ስለሆነ ቀዝቀዝ ያለ አየር ስለሆነ ነው ድምጽ የቀዘቀዘባችሁ። ቀዝቀዝ ያለ አየር ስለሆነ ነው። እና እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን አለው። ክብሩ ይስፋ መድኃኔዓለም አለው። እናንተም እንግዲህ በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ እና እንድትሆኑ ምኞቴ ነው። ውድ ቤተሰቦቼ እኔ ምን እንደምል አላውቅም። የምሬን ነው ማለት የሆነ ነገር ትዝ አለኝና ማለት አጠገባችን እንኳን ማለት በጣም ብዙ ሰው ላይክ አጠገባችን እንኳን ኖሮ ምናምን ብንሞት እኮ ይመጣል ያሰው እግዚአብሔር ማለት በጣም የሚደብረው ፓርት ማለት ነው። ብንሞት ማለት ነው እግዚአብሔርን አንደኛ አልቃሽ ያሰው ነው። ግን አንድ ቀን እንኳን እግዚአብሔር የማረሽ ይነሳል ስትታመም ማለት ነውና በጣም ማለት ህመም ፈጣሪ የሆነ መጥፎ ነገር ሲያመጣብህ አንድም የሰውን ማንነት ሊያሳየህ ነው። ገብቷል ማለት እንዳመመ ምናምን እያወቀ እያየ ምናምን እግዚአብሔርን ተሻለሽ በቃ ምንም ትልቅ ነገር እኮ ማድረግ አይደለም። ተሻለሽ ብሎ መጠየቅ እግዚአብሔር ይማርሽ ማለት ትንሽ ነገር አይደለም። እግዚአብሔርን አስበዋል። ኢትዮጵያ እዚህ ጎረቤትህ ምናምን ይሄ በታክሲ እንኳን የ50 ብር መንገድ ለማይሞላ መንገድ እንኳን መጥቶ እንትን ሳይል ግን ውጭ ያሉ ወንድም እህቶቼ ምናምን እግዚአብሔርን የሆነ በቃ ሲጨነቁ በቀን በጣም ብዙ ጊዜ እያስደረሰች የታለች ጠፋች የት ደርሳ ይሆን ብለው ሲጠይቁ የሆነ ማለት የሚገርም ነገር አለው። ማለት እነሱ ሩቅ ሀገር ናቸው እኮ እኔ እንግዲህ አጠገባው መሆን አልችልም ምናምን ብለው እንዲሁም ማለፍ የሚችሉት እነሱ ናቸው አይደለ? አሁን ለምሳሌ አንዱ ውጪ ያለ ሰው እኔ ለምሳሌ ሆስፒታል ተሸክሞ ሊያደርሰኝ አይችልም አይደለ? እንደዛ ስለማይችል በቃ ላደርሳት ስለማልችል ባልጠይቃት ይሻለኛል ምናምንም ቢል የሚያምርበት ሌላ ሀገር ያለ ሰው ነው። ግን አጠገብህ ያለ ሰው ላይክ አብሮ እያበላ እያጠጣ ምናምን በእግዚአብሔር እንኳን የማረ ሚነሳ በጣም ብዙ ሰው አለና ማለት ለኛ አይደለም። አንተ እግዚአብሔር ይማረ ስለተዋልኩ ስላልተዋልኩ አይደለም በእርግጥ ማለት ነው። ለምን የሚያድነው ምን የሚለው ፈጣሪ ነው። አዎ ግን ደግሞ የሆነ የሰውን እንትን ስታይ ምናምን ደስ ይላል። ትክክል ነበር ማለት ነው። ጓደኝነታችን ትክክል ነበር ማለት ነው። መተዋወቃችን ይሄንን ሰው ስለተዋወቅኩ ደስ ብሎኛል ምናምን ትላለህ። እንደዛ ጥሩ ነገር ሲኖር ማለት ነውና ብዙ አላወራባችሁ። ይሄንን ያነሳሁትኝ ለምንድን ነው ማለት እናንተ አገር ውስጥም ከሀገር ውጭም ያላችሁ የኔ ውድ ቤተሰቦች በጣም ስትጨነቁ ስታስቡ ነበረ። ሆስፒታል በነበርኩበት ጊዜ ያው በቪዲዮ ምናምን ምንም እንትን ያለም ነገር የለም። በርግጥ ያው የእጄ ላይ ትንሽ የሆነ ነገር ነው ያዩት። በደንብ እንትንም ምናምን አላዩም። ሙሉ ሲደረግ የነበረውንም ነገር አላዩም ምናምን
ሰውን ከማስጨነቅ ውጪ ጥቅም የለውም ተብሎ ስለታሰበ ምንም አይነት እንትን አልተባለም ማለት ነው። ምክንያቱም የሆነ ሰው ሲያመው ስታይ አንተም ከሱ ጋር ትታመማል። ስለዚህ እንደዚህ ደህና ሆኖ ትንሽ ሳል ሲል መምጣት ይሻላል እናንተንም ከማስጨነቅ ብለን ነው እንግዲህ የጠፋን የነበረው። በእርግጥ መተናል፣ ከዚህ ቪዲዮ በፊት መተናል ግን እና ብቻ ማለት እንፈልገው ነገር ምንድነው ቤተሰቦቼ ፈጣሪ ያክብርልኝ፣ ፈጣሪ ይጠብቅልኝ፣ አለሁኝ የሚል ሰው ይስጣችሁ። አለሁ እንዳላችሁኝ እና ክበሩልኝ ውዶችዬ። ይሄንን ነው ቀለል ይችላል አልሻቸው። በደምብ ሰላም። እሺ ያው እንግዲህ በቻለችው አቅም ሙሉ በሙሉ ባይሆን ማመስግናለች። ያው እኔም አመሰግናለሁ። ቀደም ባወራሹ ጉዳይ ላይ ያው ሁላችንም ባይዘዌ ማስተካከል ያለብን ነገር ይመስለኛል እኔ እንደ ኢትዮጵያዊነታችንና ይሄ ሰው ከሞተ በኋላ ክራውድድ የሆነ ግርግር መፍጠሩ ምንም ይጠቅመን ነገር የለውም እና ሰው ባለበት ሰዓት ሲረዳዳ፣ ሲዋደድ፣ ሲፋቀር አጠገቡ ያለውን ሰው ቼክ ሲያደርግ መረዳዳት እኮ ማለት ትልቅ ነገር አይደለም። እግዚአብሔርን በጣም ማሰብ እኮ በቂ ነው ማለት በቃ እግዚአብሔር ይማረ ማለት ቤት ገብቶ የሆነ ሰው እግዚአብሔር ይማረ ማለት አንድ ማዕድ ላይ በልተህ ምናምን እግዚአብሔር ይማረ ብሎ መውጣት ትልቅ ነገር ነው። ገብቶሃል? እና ላይክ ማለት ይሄ ባልሰማው ምናምን ከዚያ የሆነ ጊዜ ስታገኘው ያንን ሰው አሞሽ ነበር እንዴ ምናምን በጣም ይደብራል። ቢግሼም በጣም እግዚአብሔር እና እንደዛ ነው። እና በቃ ያው ዛሬ እቺን ቆንጆዬ ልጅ እንግዲህ በዚህ ምሽት እንደዚህ በሚያምር ምሽት በሚያምር ቦታ ይዤ ተከስቻለሁ። እስቲ ለምን ይዤሽ እንደመጣው ለምን በዚህ ምሽት በዚህ ብርድ በዚህ በሚያምር አየር ወደዚህ እንደመጣሁሽ ምክንያቱም ማወቅ ትችላለሽ እንዴ? ግልጽ ነው። ምንድነው እንዴ? ቤተሰቦች እኔም የምናውቀው ነገር ነው። ቤተሰቦች እናውቀዋለን። ለምን እስቲ ካወቃችሁ ጎበዝ ናችሁ። እስቲ የምር እሺ፣ ያው ወይል እንግዲህ ልናገር። እሺ ለምንድን ነው መሰላችሁ? ያው ታውቁታላችሁ፣ ግን እኔ ደግሞ መልሽ ስለተባልኩ እናንተንም ወክዬ ልመልስ ማለት ነው። እኔ አሞኝ ነበረ። ስለዚህ አሞኝ ይሄንን አየሩን ሳይሆን የቤት አየር ነበር እየቀመስኩ የነበረው። ያው ከትንሽ ቀን በፊት ነው እሱን ነገር እንትን ያልኩትኝና እሱ ስለነበረ ዛሬ ደግሞ አንተ ከሆስፒታል በመውጣቴ የጥንካሬን አድንቀህ ያው ትንሽም ቢሆን ታግያለሁ አይደለ? እኔ የፈጣሪ ቢሆንም ሁሉም ነገር እኔም ደግሞ ትንሽ እንግዲህ ለመበርታት ሞክሬያለሁኝ ማለት ነው። ስለዚህ ለሱ እንደ ስጦታ እና አየር እንድቀበል እና ደግሞ ምሽቱን በደንብ እንዳይ አይ ቲንክ እዛ አልተመለሰም። በሚያሳዝን ሁኔታ አልተመለሰም። ለዛ አይደለም ሌላ ምን ምክንያት አለ? ያው ያልሽው ሊሆንም ላይሆንም ይችላል። ግን የማይሆንበት ሊሆንም ላይሆንም ይችላል የሚባል መልስ የለም ወይ? ሃና ወይ ለነው ሃና ለሳይሆን ሃና ለመስናቸው። እሺ እንዴት? እሺ ይመስለኛል አንቺም ቤተሰቦችሽም ረስታችሁታል። ምንድነው የረሳችሁት? እኔ ግን አልረሳሁትም። እስኪ ገምሽ አንድ እድል ልስጥሽ ጋይስ። ሉክተር 1 2 3 ይወጣልኝ አልቻለ 4 5 ምንም ልታስታውስ አልቻለችም። ያው አንፈርድባትም፣ ግን እናንተ ያው ታስታውሳላችሁ ይገምታለሁ። ያው ከሆስፒታል የወጣ ሰው እንግዲህ ያን ያህል ከመሙጭ የሚያስታውስ እና እንዲማ አትለኝም። ጭራሽ ከሆስፒታል የወጣ ሰው ብሎ አያችሁ። እሺ ነገር ታዝናናኝ ነው ልታዝናናኝ ነው ያመጣኝ ከሆስፒታል የወጣ ታዝናናሽ ነው። እሺ ንገረኝ። ስለሱ እንዳታስታውሽኝ። እሺ ንገረኝ። ትዝ ይልሻል? ቅጣት ነበረኝ።
ቅጣት ተቀጥቻለሁ። የምን ምን አድርገህ? በዛኛው ቪዲዮ ትዝ አይልሽም? አዝናናት። አትሳሳትኩም። ይሄ እኔን የቀጣችሁኝና ያው ቢከፋኝም አይደለም። ቆይ ይሄ እንዲሁም አንተ ያው እኔን ነው የሚቀጡት እና ቆይ ምክንያቱ ምን ነበረ? ጠፍተን ከዛም በኋላ እኔን ነው የሚቀጡት ብለህ አንተን የቀጡበት ቪዲዮ የድሮ ቪዲዮ ማለት ነው። ያው ያንን ቅጣት እስከ ዛሬ ድረስ ያው ያልተቀጣሁበት ምክንያት ያው ይታወቃል። ምንድነው? አይደለም ቆይ አንተ የድሮ ነገር እያስታወስክ ነው። አንተማ እውነቴን ነው በዚያ ያያዙ አመና የተመታው በ3 ዓመት ደግሞ ይመታል። ሳስበው በጣም ያው የመርሳት እንትኔ በጣም ዜሮ ነው። አረሳም፣ ካሰብኩበት አረሳም። ያው እንዳትበድሉኝ፣ እንዳታስከፉኝ አረሳም። ጭራሽ ረስቼዋለሁ እኮ ጭራሽ ከና አላስታውሰው ነበር። እና ያው በተፈጠረው ያው በሄሉ ምክንያት ቅጣቴን መቀጣት አልቻልኩም ነበረ እና አሁን ሳስብ ያው ደህና ናት። ስለዚህ አሁን ልቀጣ ብዬ ወሰንኩኝና ተነሳውና ሞቲቬት ሆኜ ተነስቼ ምናምን ማለት ነው። ከዛ የሆነ ሩቅ ቦታ ምናምን ሽርሽር ይዣት ልሄድ አሰብኩኝ ማለት ነው። ከዛ አየሁት ምናምን ያለችበትም ስታፍ ምናምን ነገር አየሁት። ከዛውን ከከተማው ሩቅ ቦታ ይዣት ብሄድ አላቆም አየሩንና ደግሞ ድጋሜ ያው በደንብ ሳታገግም ፈራውና ያው እዚሁ ቅርብ ባለ አካባቢ እንደዚህ በሚያምርና ጽድት ባለ ቦታ ላይ ካንቺ ባይበልጥም ማለት ሽርሽርም ልትወስደኝ ነበረ። የምር ሽርሽር ለወስዳት አስቤ ጨርሼ ምናምን ነበር። አንዴ ላውራስ ቤተሰብ ሁሌም ቅጡት፣ ሁሌ ይቀጣው በሆነው ባልሆነው ምናምን እያረጋችሁ ቅጡት። ያ እና በሽርሽር ይዣት ልጠፋ ነበረ። ግን ያው እንደምታውቁት ያው የአየር ሁኔታ አሁን እዚህ ቅስቃሴ ያለና ሌላ ቦታ ደግሞ ያው ምን አይነት እንደሆነ አላውቅምና ፈርቼ እዚሁ ባለው ነገር ያው እንደምታዩት ነው። ጽድት ያለ ቦታ ነው፣ ደስ ይላል። ከቤት አየሩ በጣም አሪፍ ነው ምናምን። ትንሽ ቅዝቃዜ ቢኖርም ያው ካፖርቷ እንደርባለች። እኔም እንደምታዩኝ እንግዲህ ይሄን ጥይት የማይበዛው ጃኬት አድርጌ እንኳን ብርድ ማለት ነው። ሙከራው እንኳን ይቀጣ ድፍት ብትብልብሽስ የማን ያለበት እና ያው እዚህ ተገኝተናል። እንዴት ነው ተመቸሽ? አይ በጣም ነው የወደድኩት። ምን አይነት ቦታ ነው ግን የሚያዝናናሽ ስትሄጂ ምናምን? በቃ ማለት እንደዚህ የሆነ ጸጥ ያለ ምናምን ቦታ ደስ ይለኝ። በጣም ብዙ ግርግር ቻይ የሌለበት። በነገራችን ላይ የእንትን ግርግር ከመጥላቴ የተነሳ በጣም ብዙ ፕሮግራሞች ላይም አልገኝም። ማለት አሁን እንደዚህ ሰርግ ላይ እና ደግሞ ማለት በቃ ሰውም አይቀየመኝም፣ ትቷል እኔን መቀየም ምናምን ጠርቶ ምናምን ሰው እኔ ሰርግ ላይ እገኛለሁ። ከዚህ በኋላ እኔ እመጣላታለሁ፣ ችግር የለም ስጣሩ እኔ እመጣላታለሁ። እሺ ደስ ይለኛል። እንዲሁም አንተ ተካኝና ና ተመሳሳይ ነን ማለት ነው። እኔም ብዙ ጊዜ የሚያዝናናኝ በጣም ጸጥ ያለና ተፈጥሮ የሆነ ቦታ፣ ይህ በቃ የወፎች ዜማ፣ ጫካ ምናምን ለመኖር ራሱ እንደዚህ አይነት ቦታ ነው የምወደው። የምር አንተማ እኮ ምን እንዳለኝ ታውቃላችሁ ቤተሰቦች? ለምን ግን አለ ገጠር ነው እኔ መኖር ፈልጋለሁ። አስባችሁታል? ማለት አሁን ላይ ምን አስባችሁታል ማለት የሆነ አሁን ያለነው ይሄ ምንድነው እድሜ እንደዛ አያስብም ብዙ ሰው ምናምን የሆነ በቃ ግርግር ምናምን የበዛበት ውክብ ያለ ቦታ ነው መኖር ይፈልጋና ገጠር ነው እንዲሁም የሆነ ጸጥ ያለ ቦታ ምናምን ለመኖሪያ ብቻ የሚሆን ሰፈር ነው መኖር ፈልጋው ምናምን አለ ማለት ነው። እና ቢሆንልኝ አሁን ሄሉን ይዣት ጥፍት ብዬ ማለት ነው ውድ ቤተሰብ ይዣት ጠፍቼ ከዛ ይሄ አሁን ለምሳሌ እንዴት ብዬ ላስረዳችሁ፣ በአይምሯችሁ አስቡት ማለት ነው። አይናችሁን ጨፍኝና ማለት የሆነ የእርሻ ማሳ አለን፣ እርሻ እናርሳለን፣ በከብቶች አሉ፣ በሮች፣ ላሞች
ወተት እዛው በተፈጥሮ ነውና ዋው ምግባችን መጣ። በነገራችን ላይ ያው እንግዲህ በጣም የሚያምር ምግብ ነው እና እንደዚህ አይነት በቃ ምግቡ ሲፈጣ ማለት ነው ማውሮን ነገር እሱ ለምን እንደሆነ ታውቃለህ? አትይ ተብያለሁና ቤተሰቦች ምንም እንዳትሉ ማለት ነው። ግን እበላለሁ። ወደሽ ነው የምትበይው? እንዳበኩ ተብያለሁ። ግን ታውቃለህ አደሱ ያውቃል። ግን አጣፊ ነው ባይታው እሱ ነው የሚያጣፋኝ። አዎ ለአንድ ቀን ምንም ችግር የለውም በሚለው ግን ስሚ ምን ሆኜ ነው ምግቡ ሲመጣ የነበርኩበትን ረሳሁት። ምን ሆኜ አንቺ ራሱ እኮ ደንገተሽ እንደዚህ አየሽ ነው እኮ። አይ አይደለም የት ልትሄድ ነው? እና ያው እንደዚህ አይነት ቦታ ይመቸኛል። ያው ስለዚህ መኖር ፈልገው በቃ እንደዚህ አይነት ጸጥ ያለበት ምናምን ቦታ በቃ እንደዚህ አይነት ቦታ ልጆች ምናምን ኖሮን ምናምን ደስ ይለኛልና ልጆች ኖሮን ያው ማለት እሺ ጠጪ ጥሩ ነው ብቻ እሺ። አይ ጥሩ እንቀጥላለን። ግን ነው የኔን ወደሽዋል? እሺ ማለት ምግቡን እንብላ ከዛ እንዳይቀዘቅዝብን። እሺ እንዳይቀዘቅዝብን ያው እንግዲህ እጃችንን ታጥበን የተቀመጥነው መጀመሪያም ጨርሰናል። ምግብ ለመብላት ነው የመጣ ነውና በጣም ነው የሚያጓጓው ያው ለመብላት። ወርቅ አልማዝ ቢልሽ ሲገልጽሽ የኔ ስጦታ ምንሽን ሳይ የአጥቢያ ኮከብ ነሽ መልከ ፀሐይ ደግሞ ሲመሽ ጀንበር ጠልቃ ትበኪያለሽ እንደ ጨረቃ ፈክቶ መልክሽ ሲያበራ መሽቶ የሰውነትሽ ቅኔ ግርም ይለኛል እኔ ከዓይኔም ባ ሲቀዳ የዋለ አለሁኝ መኖር ከተባለ ቀስሜን ክት እንዳለ ጥንዶነው ያየውለት ባይኔ ይበዛል ይከብዳል ሐዘኔ አለመታደሌ Something told me it was እንዴት ነው? በጣም ቆንጆ ግብ ነበረ። በጣም ተመቸሽ? ሆዴ ሞላው። ያው በደንብ አልበላችም። ትንሽ ብቻ ነው የበላችሁ። ያው ግን ሆዴ ሞላለች። እንደበላው አይደለም የሚቆጠረው፣ እንደጠጣው ነው የሚቆጠረው። መልኬ በቃኝ ብላለች እንግዲህ በሚገርም ሁኔታ። አረን ያላል እኔ ገና ያው እንክት አድርጌ ነው የበላሁት። ምግቡ ሲመጣ አፈጣጣኔን አይታችሁት ነበርና እንክት አድርጌ ነው የበላሁት። ዋናው መብላት። አዎ እስቲ አሁን የሆነ ዘፈን ለጋብዝሽና ምን አይነት ዘፈን እስቲ ልስፋኝት? የፈለኩት ያው ግን አሁን እንደዚህ ስላችሁ ደግሞ ዘፈን ይችላል ብላችሁ እንዳትጠብቁ። አልችልም። ያው ግን ደስ እንዲላት ብዬ ነው እንጂ ምንም እኔና ዘፈን ወዲና ወዲያ ነን። ምንም ነው ግጥም ዝምዝም ወዲህ ሄሉ ታውቀኛለችና ምንም ግጥም ምናምን አልችልም። ዘፈንም አልሰማም ምናምን ሳይሆን ሙዚቃ እዚህ ጋር እየሰማሁ ነው። የዳዊት ጽጌ ጨረሽ?
አሁንም ሀየ እንደምንድነሽ አሁንም ሀየ እንደምንድነሽ የደስታዬ ምንጭ የአበባዬ ነሽ። ይህ እኮ አይደለም ላይሆን ይችላል ግጥሙ ይላል። ኧረ ጎበዝ ናት። እኔ ነው የምችለው። እንደውም ጨረቃ ሳይ ለምን በጨረቃ ዙሪያ ለምን አልዘፍንልሽ? የምሬን ነው የምትፈላሰፈው ነገር ሳክስስ የምሬን ነው። ይሄ ሪያሊቲ እኮ ነው። እሺ ሪያሊቲ እሺ ነገር ነሽ የእንትና ነው የአርቲስቱ ስም ይቆየኝና ዘፈኑን ይገምቱት። እሺ ምንድነው? በዚህ ጨረቃ ምልልሻለሁ በቃ ከዛላቅ አይኔን ልቤን ያንቺው ነው እወድሻለሁ ነው የሚለው። እንዴት ነው ድምጼ ግን እንዴት ነው ድምጼ? ባልዘፍን በተለይ እንዲህ የባለፈው የተነገረ ሰማው። ይሄ ድምጽ ባይዘፈንበት እንደዚህ የሆነ ሰው እያላሉ እንትን እየዘፈነ ነው እና በጣም ያሳቀኝ ስሰማው፣ በጣም የሳቅኩበት ማለት ነው። እና በጣም ስሰማው በጣም ነው የሳቅኩት። ምንድነው ሰውየው እየዘፈነ ነው። ይሄ እንትን ባህላዊ ቤት ምናምን ነው። ከዛ እየዘፈነ ምናምን ሄዶ 50 ብር ሸለመው። ከዛ 50 ብር ሸለመውና ይገርማል አለው ባዘፈን ደግሞ ዘግነ ቁጭ ብትል ደግሞ 100 ብር አደርግልህ ነበር ማለት ሲዘፈን ያስጠላል ማለት ነው። እና አሁን ይሄ ለኔ ነው። እሺ ይሁን እግዚአብሔርን ላንተ አይደለም። እኔ ለደብረት በዘፈንኩኝ አይደለም እግዚአብሔርን ላንተ አይደለም። እሺ እኔ ቆንጆ ላንተ አይደለም እኮ እኔ እኮ በሆነ ነገር አንስቼ ነው ነገርኩኝ። አዮ እና ሻይነኛው ገብቶኛል። ይሁን ግን እናንተ ድምጼን እንግዲህ ድምጼን እስቲ እንግዲህ ከወደዳችሁት አንድ ዘፈን ይሄ ቃሌ ነው። አንድ ዘፈን እዘፍንላታለሁ አጥንቼ ሙሉ አጥንቼ ለምን 10 ደቂቃ አይሆንም ዘፈኑ ማለት ነው። ለቤተሰቦች ድምጼን ብቻ ከወደዳችሁ ጆሮአችንን እንፈልገዋለን፣ ገና ወደፊት ብዙ ነገር ይጠብቀናል እያላችሁ ኮሜንት ጻፉ እንጂ አያስቀምጠንም ማለት ነው። ቢሉ ደስ ይለኛል ግን አይሉም ይላሉ። እና እሺ የጂጂን አንድ እንበልልህ። እሺ ግርማው እንደ ታቦት ከሩቅ የሚያስፈራ ምነው ሳየውዬ ሲነጋዋየው እሱ አምላክ አይደለም ያልሰግድለትም ብቻ እግሩን ልሳበው አይሄድብኝ የትም ገላ 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 እርቦኛ አንተን ካላየው አልበላ ሀገሩን አላቀው መንደሩን መጣው ፍለጋ ሸጋውን ላውልቆ የምር ላውልቆ በቃ ብርድ ይመታል። ደግሞ አስቸጋሪ እኮ ነው። ባይዘው እንደዚህ እንደምታዩት መከራዬ ነው የሚያመለኝ። ኧረ በስመ አብ እኮ ከኔ ውሃ ሲጠጣ አውሪ እኔ አላወራም። የጽሞና ጊዜ ያስፈልገኛል እንዴ። ኧረ ላታጥምበት እናቴ። እንደዚህ ተዘፍኖለት ማን ነው የሚያቆስት? አንድ ሰው ጠሩ። የትኛው ማን ነው እንደዚህ ተዘፈነለት? ይሄ እኮ ያስወልቃል። እና አሁን ሞቀ፣ በዚህ ብርድ ሞቀ። የምር ሞቀ። በስመ አብ ወይ ጉዴ። እሺ ነገ ነው የምመለሰው ግን። እሺ እና የጂጂ እንግዲህ ባልችልም አይ ነው ድምፄ ምናምን ጆሮ እንደሚያሳምም ግን የእሱን አላሳመሙም። ስለዚህ ለእሱ ከሆነ ምን ማድረግ አይቻልም። የምር በጣም ወድጄዋለሁ። ድምጿም በጣም ያምራል። የእውነት በጣም የምር ደግሞ ሙሉ ግጥሙን አውቃ ሙሉ ግጥሙን ሸምድጄ ሌላ ጊዜ ዘፍንላል። አመሰግናለሁ። ቅድም ልጅ ብለህ ነበር። ማን ልጆች ብለህ ነበር። ስንት ልጅ ነው መውለድ ፈልገው? እኔ ያው አሁን ከጀመርኩኝ ደርዘን 12 ልጅ ብያለሁ፣ ግን 6 ይበቃኛል። ለሚስቴ ስለማዝንላት 6 ልጅ ይበቃኛል። እግዚአብሔር ደግሞ ከባረከልኝ ያው 2 ልጅ
ቀናንሶ ማለት ነው። ወደ ሁለት አመጣት ማለት ነው። ወደ ሁለት ካመጣው ትንሽ ደግሞ ቆይቶ ወደ ባዶ ሊያመጣው ነው። ትንሽ ቆይቶ እና ብቻ ግን እኔ ብዙ ልጅ እወዳለሁ። ብቻ ግን አሁን ላይክ ይሄ የምናውቀው ነገር ምናምን አለ ማለት ያው የምናውቀው ይሄ አሁን ላይ ማለት ነው ማለት በአሁኑ ዘመን ምናምን የሆነ ሊሚት አለ እና በዛ ሊሚት ላይክ ስንት ልጅ እንደዚህ ልጅ ቢኖረኝ ብለህ የምትለው ቁጥራቸውን ማወቅ ፈለግ። ያው በእርግጥ ያው ልጅ ያው የእግዚአብሔር ስጦታ ነው፣ በረከት ይዞ ይመጣል። እኔ ግን አሁን ላይ ዘልሽ 6 ልጅ ወይ 4 ልጅ ቢኖረኝ በጣም ደስ ይለኛል። ብዙ ልጆች ነው የምወደው። 6 ልጅ ካልወለድኩ 4 ላይ ቆማለሁ። ስለዚህ የምትፈልገው 6 ልጅ ነው። 6 ልጅ ነው ቢኒ የሚወልደው ወደፊት። 6 ልጅ ይኖርሃል ብለን እንውሰደው። 6 ልጅ ይኖረዋል እና ደግሞ እንፈልጋለን ይሄ ቁመት ይደገም ለሀገርም ባይዘዌ ቆይ ያንን ቪዲዮ አሳይሻለሁ። የቁመት ሰርጀሪ እንዳለ ሰምተሽ ታውቂያለሽ? ኧረ እኔ አላውቅም። እግዚአብሔር የቁመት ሰርጀሪ ያለ ሰዎች እና በጣም ነው የገረመኝ። ከሜትር 65 ተነስቶ ወደ 2 ሜትር ምናምን የሚያስረዝሙበት መንገድ ሳይ አምላኬ ሆይ ነው ያልኩት። እግዚአብሔርን ሰርጀሪ የቁመት ሰርጀሪ ከባድ ነገር ነው። ብቻ ቀኑም ወደ መምሸት እየሄደ መሽቷል። ወደ ሌሊት ነው። ወደ እኩለ ሌሊት እየሄደ ነው። እኩለ ሌሊት አትበል። ስንት ሰዓት ነው? ተው እንጂ ስንት ሰዓት ነው? 2 ሰዓት እኩለ ሌሊት ትለኛለህ? እየመሸ ነው። ያው ሰዓቱ እየሄደ ነው። ስለዚህ የነበረን ቆይታ ይሄንን ይመስል ነበር። እኔ የምር ተመችቶኛል። በጣም ነበር የወደድኩት እና በጣም ነው የማመሰግነው። ደስ የሚል ጊዜ ነበረን እና እንሂድ። ያው በቃ በቻልኩት አቅም እንግዲህ ያው ቅጣቴን ተወጥቻለሁ ብዬ ገምታለሁ። ያው በሌላ ቪዲዮ እስክንገናኝ ድረስ በጣም ወዳችኋለሁ። ሰንብቱልን። ቻው። Something told me it was over when I saw you and her talking. Ooh, something deep down in my soul said, "Cry, girl." When I saw you and her walking out, I'm bored. ቁመትሽ ሎጋ ነው የኔ ዓለም ሰንደቂያ ስጌራል ሆዴ ቁመትሽ ሎጋ ነው የኔ ዓለም ሰንደቂያ ስጌራል ሆዴ የሰላም ፍቅር አንቺ ልጅ ምልክት ያሳየ ሆዴ የሰላም ፍቅር አንቺ ልጅ ምልክት